ስሙ ይባረክ። ሃሌሉያ ሃሌሉያ። በጌታ ደስ ያለው ሰው አለ? ሃሌሉያ። እናመሰግንሃለን፣ ስምህን እንባርካለን፣ ከፍ ከፍ እናረጋለን። እግዚአብሔር በመካከላችን ሕያው ነው። ጌታ ስሙ ይባረክ። ሕያው ደግሞ ይሰራል፣ ይናገራል፣ ያድናል። ጌታ ስሙ ይባረክ። ዛሬ በሕያውነቱ ክብር ውስጥ እንሆናለን። ጌታ ስሙ የተባረከ ይሁን። ድምፁ እርቀት፣ ኃይሉ እርቀት አይገድበውም። ሃሌሉያ። ዛሬ ድምፁን የምንሰማበት ቀን ነው። ዝግጁ ነን? እግዚአብሔር ስሙ ይባረክ። ግን እሱን እንሰማለን። የእግዚአብሔር ቃል ሲናገር እግዚአብሔር የሚናገረውን እሰማለሁ ይላል። ስለዚህ ዛሬ እግዚአብሔር የሚናገረውን እንሰማለን። ስንቶቻችሁ ለዛ ዝግጁ ናችሁ? ጌታ ስሙ ይባረክ። ኢሳይያስ ምዕራፍ 45 ቁጥር 2 ላይ የተለመደ ቃል ነው። የዚህ ትንቢታዊ ወር የህዳር ወር ድምጽ ግን እዛ ውስጥ አለ። ጌታ ስሙ የተባረከ ይሁን። የእግዚአብሔርን ቃል አነባለሁ። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ላይ ያስኩት ለቂሮስ እንዲህ ይላል። ቁጥር 2 በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ። የዚህ ወር ድምጽ ጠቅልል ሲባል እንደዚህ ነው። በፊትህ እሄዳለሁ። እግዚአብሔር እንደዚህ ብሎናል። በፊታችሁ እሄዳለሁ፣ በፊታችሁ እሄዳለሁ። ሃሌሉያ። እግዚአብሔር እንደዛ ይላል። እስኪ እርስ በርሳችሁ ተነጋገሩ። እግዚአብሔር በፊትህ ይሄዳል፣ ተራሮችን ሜዳ ያደርጋል። እግዚአብሔር በፊትህ ይሄዳል፣ ተራሮችን ሜዳ ያደርጋል። እግዚአብሔር በጎንህ ሳይሆን፣ እግዚአብሔር በኋላህ ሳይሆን ከፊትህ ቀድሞ ይወጣል። እግዚአብሔር በፊትህ ቀድሞ ይወጣል። ይሄን ነገር በውስጤ ሲሰማ ማለዳ ትንሽ ለመናገር ሞክሬያለሁ። በፊታችን ያለው መንገድ ደስ የሚያሰኝ አስተማማኝ ላይሆን ይችላል። ሄደንም የማናውቅበት ሊሆን ይችላል። አንድ ሰው እኔ ከፊትህ ልቅደም ካለ መንገዱን አታውቁትም ማለት ነው። ወይም ከናንተ አቅም በላይ የሆነ ነገር አለ ከፊት ሊሆን ይችላል። ለምሳሌ አንዳንድ ጊዜ ውሻ ቢኖር የለመደ ሰው ካለ አይኔ ልቅደም ይላል እና ውሻው እንዳያጠቃችሁ ማለት ነው። የሚያስደነግጥ ነገር ቢኖር አንተ ከኋላ ይሁን እኔ ከፊት ልሁን ይላል። እግዚአብሔርም አምላክ በዚህ ወር እያለን ያለው እኔ ከፊታችሁ እወጣለሁ። ምንም እንኳን ከፊታችሁ የሚመጣው ነገር ለናንተ አቅምን የማይቻል ቢሆንም ተራራ ቢሆንም እኔ ከፊት እወጣለሁ። ለምንድነው ከፊታችን የሚወጣው? ተራሮችን ሜዳ ሊያደርግ ነው የሚወጣው። ሜዳ ይጠብቅሃል አላለም፣ ይጠብቀን ተራራ ነው። እንደዚህ ይላል ሌላ ቦታ ላይ በፊታችሁ የሚሄድ ዘዳግም 1:30 በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብጽና በምድረ በዳ እንዳደረገላችሁ ሁሉ ስለናንተ ይዋጋል። በፊታችን የሚሄደው ስለምናምነው ለኛ ሊዋጋልን ነው። በፊት እሄዳለሁ የሚለው ይሄ መልእክት በሌላ በኩል ስጋት አለ ማለት ነው። ያንተ ምላሽ ምን ሊሆን እንደሚችል ስለማይታወቅ መንገዱ አስቸጋሪነቱ ምን እንደሆነ ስለማይገመት ከፊት የሚሄደው ጌታ እጅግ አስፈላጊ ነው። በዚህ ጊዜ
አንዳንድ ሰዎች ችግሩ ሲመጣ ነው ሪአክሽናቸው የሚታወቀው። ችግሩ ሳይመጣ ምን ሊሆኑ እንደሚችሉ አይታወቅም። ለምሳሌ ጴጥሮስ ጌታ ተላልፎ በተሰጠበት ጊዜ እንደዛ አይነት ሪአክሽን ያሳያል ተብሎ አይገመትም። እሱም አያስብም። አይ ብትሞትም እንኳን ሞትም ቢሆን እኔ ካንተ ጋር ሆናለሁ ነበር ያለው እና ፊተኛ የሚሆን ይመስል ነበረ እና በፊት ያለው ምን እንደሆነ ምን ገምተው አይደለም። አይኔ እንኳን ምንም ቢመጣ ብለን የምንፎክረው ሳይሆን ቤዛችን እሱ ሊቀድም ያስፈልጋል። እሱን ደግሞ ቃል ገብቶልናል። ያን አምነን አሳልፈን ለምንሰጠው ሰዎች እግዚአብሔር ከዛሬ ጀምሮ ከዚህ ወር ጀምሮ በፊታችን ይሄዳል። በፊትህም የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም። አትፍራ፣ አትደንግጥ ይላል ጌታ። ስሙ የተባረከ ይሁን። ዘዳግም 31:8 ላይ በፊትህ የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም። አትፍራ፣ አትደንግጥ። ወደፊት ወይም ከፊታችን ያለው ጊዜና ሁኔታ ከዚህ በፊት ከገጠመን ከማንኛውም ነገር የተለየ ሊሆን ይችላል። ነገር ግን በፊትህ ያሉ ተግዳሮቶች አንተን ለማጥፋት የታሰቡ አይደለም። እምነትህን የሚያጠነክሩ አንተን የሚያጠሩ ናቸው። በአንደኛ ጴጥሮስ ምዕራፍ 1:6-7 እንዲህ ይላል እግዚአብሔር ቃል፣ በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና እና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ፈተናው አስፈላጊ ነው ማለት ነው። የምታልፉበት ውሃ አያሰጥማችሁም፣ ጠላቶቻችሁን ግን ያሰጥማቸዋል። የሚያጋጥማችሁ እሳት አይፈጃችሁም፣ የሚቃወሟችሁን ግን ይበላቸዋል። ለምን? ከእናንተ ጋር ያለው እግዚአብሔር ከፊታችሁ ቀድሞ ይጠብቃችኋልና። ኢሳይያስ 43:2 ላይ የእግዚአብሔር ቃል እንደዚህ ይላል፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ይሄ ቃል ምን ያስታውሳቸዋል? እግዚአብሔር አምላክ ምቹ የሆነ አቋራጭ የሆነ ከግብፅ ምድር ወደ ከነዓን የሚወስድ መንገድ ቢኖርም እስራኤልን ግን በዛ መንገድ አልወሰዳቸውም እና እየመራ ወደ ኤርትራ ባህር ወሰዳቸው። እስራኤላውያን የኤርትራን ባህር እንዳዩ የሆኑት ነገር ምንድነው ብትሉ፣ በቃ እግዚአብሔር ሊያጠፋን ነው ወደዚህ ባህር ያመጣን፣ ይሄ ባህር ያጠፋናል፣ ከኋላ ጠላቶቻችን አሉ፣ ከፊት ባህር አለ። ሙሴ ወደ እግዚአብሔር ጮኸ፣ ህዝቡ ስለ ጮሁበት ማለት ነው። ነገር ግን የእግዚአብሔር እቅድ ምንድነው ብትሉ፣ ውሃው እነሱን ሊያሰጥማቸው አይደለም፣ ጠላቶቻቸውን እንዲውጥ ነው። ያ ውሃ ለጠላቶቻቸው መቀበሪያ ስፍራ ነበረ። ምናልባት በፊታችን የሚመጡ አንዳንድ ነገሮች እኛን የሚያጠፉን ሊመስሉ ይችላሉ። እንደምታውቁት በዘጸአት ምዕራፍ 14 ላይ እንደዚሁም 15 ላይ የሆነውን ስታዩ የዘመሩትም ምንድነው? ልክ እንደ አረር በባህር ሰጠሙ ይላል። እንደ ብረት ማለት ነው። ብረት ባህር ላይ ብጥሉ በምን ያህል ፍጥነት እንደሚሰጥም ታውቃላችሁ። እግዚአብሔር በዛ መንገድ የወሰዳቸው እነሱ ሊጠፉ አይደለም፣
የሚጠፋ ስላለ ሊያጠፋላቸው ነው። ሊጠፉ ሳይሆን ሊያጠፋላቸው ነው። በዚህ ወር እግዚአብሔር ሊያጠፋላችሁ፣ በሕይወታችሁ ሁለተኛ መታሰቢያ እንዳይኖራቸው ሊያደርግላችሁ ባለመዳችሁት መንገድ ይመራችኋል። ግን መስጋት የለባችሁም አለ እግዚአብሔር። እኔ ቀድሜያለሁ፣ እኔ አልፌአለሁ። ያላየሁት መንገድ አይደለም፣ ያልቀየስኩት መንገድ አይደለም። ለእናንተ ድንገቴ ሊሆን ይችላል፣ ለእግዚአብሔር ግን ድንገቴ አይደለም፣ የታቀደ ነው። እግዚአብሔር ስሙ የተባረከ ይሁን። የታቀደ ነው። እግዚአብሔር እስራኤላውያንን ወደ ተስፋይቱ ምድር በቀይ ባህር አሳለፋቸው። መጽሐፍ ሲናገር በዕብራውያን ላይ በደረቅ ምድር እንደሚሻገሩ ተሻገሩ ይላል። በባህር መካከል እየተሻገሩ በባህር መካከል እያለፉ ቢያንስ ወለሉ ጭቃ ነው። ነገር ግን የተሻገሩት ግን በጭቃ እንኳን እንዳለፉ ማስታወሻ ሳይቀር በደረቅ ምድር ነው የተሻገሩት። ልክ እንደ ሶስቱ ወጣቶች ማለት ነው። ሶስቱ ወጣቶች ወደ እሳት በሚጣሉ ጊዜ አራተኛው አብሯቸው ነበረ፣ ቀድሟቸውም ነበረ። የጣሏቸውን ሰዎች ገና ውጭ ያሉትን እሳቱ ሲገላቸው፣ እነሱ ግን ከእሳቱ በወጡ ጊዜ የጭስ ሽታም አልነበረባቸውም ይላል። በዛ መከራ ውስጥ እንዳለፉ እንኳን ማስታወቂያ አልነበረም፣ የሚታይ ነገር አልነበረም፣ ጭስ አልነበረም፣ ሽታ አልነበረም። እስራኤልን በባህር መካከል ሲሻገሩ የጭቃ ምልክት አልነበረም። ያለ መከራ ትዝታ በመከራ ውስጥ ያሳልፋቸዋል። ያለ መከራ ትዝታ እግዚአብሔር በመከራ ውስጥ ያሳልፋቸዋል። ያለ ጠባሳ እግዚአብሔር ያሳልፋቸዋል። እግዚአብሔር እሱን ይናገራል። ዳንኤል ምዕራፍ 3ን አንብቡት። አራተኛው አብሯቸው ነበረ ይላል። የጠላቸው እንደዛ በሚጠፉ ጊዜ ያልጠፉት ቀድሟቸው እሱ በእሳቱ መካከል ስለነበረ ነው። ባነበው መልካም ነው። እንደዚህ ይላል ዳንኤል 3 ሲድራቅና ሚሳቅን ቁጥር 20 አብድናጎምን ያስሩ ዘንድ ወደሚነደውም ወደ እቶን እሳት ይጥሏቸው ዘንድ በሰራዊት ውስጥ ከነበሩት ኃያላን አዘዘ። የዛን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረውም ልብሳቸው ጋር ታስረው በሚነድ በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብድናጎምን የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3 ሰዎች ሲድራቅ፣ ሚሳቅ፣ አብድናጎም ታስረው በሚነደው በእቶን እሳት ውስጥ ወደቁ። የዛን ጊዜም ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎችንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የአራተኛው መልአክ የአማልክትን ልጅ ይመስላል ብሎ መለሰ። የዛን ጊዜም ናቡከደነፆር ወደሚነደው እሳቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው። ይህ ንጉሥ እነዚህ አምላኪዎች እንደ ማንም አምላኪዎች ነው የመሰለው። የትኛውንም እንደደፈረ እነዚህንም ተዳፍሯል። አዋጁ የወጣው ለነሱ ታስቦ ነው፣ ግን ንጉሡ ግን እነሱን አስቦ አይደለም። እነሱ ያሉት ላንተ ላቆምከው የማይሰግድ ነው ያሉት እንጂ እነዚህ 3 ወጣቶች አላሉ። ነገር ግን ከነሱ ጋር የተለየ አምላክ ነበረ። ደግሞም ከዚህ በኋላ ምንድነው የሆነው ብትሉ ከዚህ በፊት
የነበራችሁ ህይወት ሌላ ነው። ከዚህ በኋላ ያላችሁ ህይወት ሌላ ነው። በመጀመሪያ ደረጃ አምላካቸው እግዚአብሔር ታወቀ። እርሱ የሚሳቅ የአብደናጎም አምላክ እሱ የእስራኤል አምላክ ነው ተብሎ ታወጀ። በንጉስ ታወጀ። ጌታ ስሙ ይባረክ። ንጉሱ የሚያስበው እሱ አንድ የሆነ ሪሊጅን አለው፣ እነሱም የሆነ ሪሊጅን አላቸው እና እነማን ናቸውና እነዚህ ደግሞ ብሎ ነው ያሰበው። ምንድናቸውና እነዚህ በእሳት ውስጥ እንዲወድቁ ያደረጓቸው ደግሞ ከዚህ እሳት አይወጡም ያበቃላቸዋል ብሎ ነው ያሰቡት። ነገር ግን ከእሳቱ ባሻገር እስከ ዛሬ ሲሰሙት የኖሩት የተስፋ ቃል፣ በጆሮአቸው የሰሙት፣ በህልማቸው ያዩት፣ በሐሳባቸው ያደረው እግዚአብሔር አደርገዋለሁ ያለው ከዚህ እሳት ባሻገር ነበር የነበረው። እግዚአብሔር አሻግራቸዋለሁ ሲል ከመከራው አወጣቸዋለሁ ብቻ አይደለም፣ ከመከራ ወጣችሁ ወደ ተስፋችሁ ትገባላችሁ። ለነዚህ ወጣቶች የሆነው ይሄ ነው። ከፊታችን ካለው ነገር ባሻገር ሌላ አዲስ ነገር አለ። መሳፍንቱና ሹማምንቶቹ፣ አዛዦቹ፣ የንጉሱ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጸጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ በደንብ ስሙ፣ የእሳቱም ሽታ እንዳልደረሰባቸው። አብሯቸው አልነበረም እንዴ? ከኔ ጋር ናቸው ወይ? የእሳቱ ሽታ እንዳልደረሰባቸው አዩ ይላል። እግዚአብሔር እንዲህ ባለ ታምራት ይመራናል። እግዚአብሔር ምን ይላል? ከመከራው ሰዓት አድንሃለሁ። ከመከራው ሰዓት አድንሃለሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 10 የትዕግስቴን ቃል ስለጠበቅ እኔም ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ እኛን ሊያነጥር ሌሎችን ሊፈትን በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። አሁንም ራሱ በመከራ ውስጥ ያላችሁ ትኖሩ ይሆናል። በፈተና ውስጥ ያላችሁ እንግዲያው በእሳት ውስጥ እየተጓዛችሁ ከሆነ በእሳት ውስጥ እያለፋችሁ እንደሆነ ካወቃችሁ በእሳቱ ነበልባል ላይ አታተኩሩ። አይናችሁን ከእሳቱ ከመከራው ከፈተናው አንሱና በፊታችሁ እየሄደ ባለው ጌታ ላይ አድርጉ። በጥልቅ ባህር ውስጥ እያለፋችሁ ከሆነ የባህሩን ጥልቀት አትመልከቱ። በወጀብ ውስጥ እያለፋችሁ ከሆነ የወጀቡን ኃይለኛነት አትመልከቱ። የነዚህ ሁሉ ጌታ የሆነው ከቀናችሁ ቀድሟል፣ ከፊታችሁ አልፏል። የእግዚአብሔር ቃል ሲናገር በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። እርሱ ከኛ ጋር ነው። ጌታ ስሙ ይባረክ። ተነጋገሩ። እርሱ ካንተ ጋር ነው። እርሱ ካንተ ጋር ነውና በፈተና ውስጥ ብታልፍ እንኳን የምነግራችሁ ነገር ኢቭን ቸርች መሆናችን ላይጠብቀን ይችላል። ክርስቲያን መሆናችን ጴንጤ መሆናችን ላይጠብቀን ይችላል። አሁን እዚህ ቆሜ አየሁት ባልኳችሁ ቁጣና ንዴት ላይጠብቀን ይችላል። ላያሳልፈን ይችላል። መታወቂያችን ማለት ነው ፕሮቴስታንት የሚለው ወይም ሌላ መታወቂያችን ላያሳልፈን ይችላል። ከዛ ቁጣ ላያሳልፈን ይችላል። የሚያሳልፈን ግን አለ። ዛሬ ከፊታችን የቀደመው ጌታ ያሳልፈናል። ዛሬ ከፊታችን የቀደመው ጌታ ያሳልፈናል፣ ያሻግረናል። እኔ በፊት እሄዳለሁ ብሎናል። ጌታ ስሙ ይባረክ። በሉ እስኪ ጌታ ከፊቴ ይሄዳል በሉ እስኪ። ተራሮችን ሜዳ ያደርግልኛል። ይህ ቀጣይ ነገር ነው ማለት አሁን እዚህ በመንለውም የሚወሰን አይደለም። ምክንያቱም እስራኤላውያን
በ10 ድንቅና ተአምራት ከወጡ በኋላ ነው ኤርትራ ባህር ከፊታቸው ያጋጠማቸው። 10 ምስክርነት ከኋላቸው አለ። ከፊታቸው ያለው የኤርትራ ባህር ግን ኖክሉ በአጠቃላይ ምንም አይነት ምንጭ ፍንጭ የለም። እንዴት እንደሚሻገሩ እንዴት ሊያስቡ ይችላሉ? ያን ያህል ባህር ተከፍሎ እንዴት ነው ይሻገራሉ ብለው የሚያስቡት? የሚያጋጥመን አሁን እዚህ ሆነን ምናስበው ነገር ላይሆን ይችላል። ለዛ ነው እግዚአብሔር እኔ በፊቴ ሄዳለሁ ያለው። አንዳንድ ጊዜ በእሳት ባለፍክ ጊዜ ሲለን እልል እንላለን። እሳቱን አለማሰባችን መልካም ቢሆንም ግን ደግሞ በደንብ ማሰብ አለብን። እሳቱ ተራ እሳት ነው ወይ? እኔ በዛ ውስጥ ካንተ ጋር ሆናለሁ። ምክንያቱም ምንድነው? እኔ ካንተ ጋር ሆናለሁ ነው የሚለው። እኔ በፊቴ ሄዳለሁ። እሳቱ የማይፈጅህ ጨካኝ ስለሆንክ አይደለም፣ ቆራጥ ስለሆንክ አይደለም፣ ደፋር ስለሆንክ አይደለም። ያን ጊዜ የምትወጣው ጨካኝ፣ ደፋር፣ ቆራጥ ያቋም ሰው ስለሆንክ አይደለም። ወይ ገንዘብ ስላለህ አይደለም፣ ወይ የሆነ ሃይማኖት ውስጥ ስላለህ አይደለም። ከእሳቱ ጊዜ ከባህሩ ጊዜ የምታልፈው እርሱ ካንተ ጋር ስለሚሆን ብቻ። እኔ ካንተ ጋር ነኝና። ስለዚህ ዛሬ የእርሱን አብሮነት ከመቼውም ጊዜ በላይ የምንፈልግበት ጊዜ ነው። ታስፈልገኛለህ የምንልበት ጊዜ ነው። አንተ በፊቴ ቅደም የምንልበት ጊዜ ነው። እጆቻችንን እናንሳና እንጸልይ። ግን እግዚአብሔር ፕሮሚስ አድርጎልናል። ከዛ ሰዓት ምን እልሃለሁ አለ ጌታ፣ አወጣሃለሁ። ምንድነው ያ ሰዓት? ከመከራው ሰዓት፣ ሊፈትናቸው ከሚመጣው ሰዓት አድንሃለሁ። ጌታ ሆይ ዛሬ ልቤን አንተ ላይ አደርጋለሁ። አንተ ከፊቴ ስለወጣህ አመሰግናለሁ። ሃሌሉያ። በየትኛው ቅጽበት ፈተናው እንደሚመጣ ፈተናው ምን እንደሆነ አናውቅም። የሚያስፈልገን በማያቋርጥ ሁኔታ እርሱን ማስቀደም ነው በህይወታችን። በእኔ ተማምኗልና ለእግዚአብሔር ቃል ሲናገር አስጥለዋለሁ። ጸልዩ እስኪ ሁላችሁም በደንብ እንጸልይ ወገኖቼ። በጣም እንጸልይ። አንኤክስፔክትድ የሆነ ነገር፣ ያልተጠበቀ ነገር፣ የሚፈትን ነገር፣ እንደ እሳት የሚፈትን ነገር፣ እንደ እሳት የሚፈትን እምነታችን የሚፈትን፣ አቋማችን የሚፈትን፣ እምነታችን፣ አቋማችን፣ መንገዳችን የሚፈትን ነገር ሊሆን ይችላል። የሚመጣው የሚፈትነን እግዚአብሔር እንደተናገረ ከዛ ሰዓት ያውጣን በኢየሱስ ስም። እንዴት እንደምንወጣ አናውቅም፣ እሱ ግን ያወጣናል። እንዴት እንደምንሻገር አናውቅም፣ እርሱ ግን ያሻግረናል። ጌታ ሆይ ብለን ሕይወታችን ለሱ ለታመነ ጌታ አደራ አሳልፈን እንሰጣለን። እስራኤልን አናልፈውም ባሉት ባህር መካከል አሳልፈዋቸዋል። ከማይወጣው እሳት ውስጥ 3ቱን ወጣቶች አወጣሃል። ከማይወጣው የአንበሳ ጉድጓድ ውስጥ ዳንኤልን አወጣሃል። እግዚአብሔር ሆይ እንደተናገርከው በፊቴ ቅደም፣ በቅዱሳን ፊት ቅደም፣ በኢትዮጵያውያን ቅዱሳን ፊት ቅደም። ጌታ ሆይ ቅደም፣ ጌታ ሆይ ቅደም፣ ጌታ ሆይ ቅደም፣ ጌታ ሆይ። እግዚአብሔር በባህሪው የትዕቢተኞችን ትዕቢት ያዋርዳል፣ የትምክህተኞችን ትምክህት ይመታል። የተማመንባቸውን መታመኛዎቻችን ፈተናዎች ያደርገናል። ያ የአሕዛብ ንጉሥ አንተ ተሰብሮ በሚወጋ ሸምበቆ ተስፋ አድርገሃል አለ። ሸምበቆም መሰበሩ ብቻ ሳይሆን ተሰብሮም ይወጋል። እና በስጋ መታመን ተሰብሮ እንደገና በዛው በታመንበት መወጋት ይመጣል። ራሱ የታመንበት መልሶ ይወጋናል። የታመንበት መልሶ ይወጋናል። ይሄ ነው አስቸጋሪው ነገር ወገኖች። ምን ጸልየው አይኖቻችንን ከታመንባቸው ተራሮች እናነሳና ወደ ሕያው አምላክ እናደርጋለን። ወደ ሕያው አምላክ እናደርጋለን። አባት ሆይ በኢየሱስ ስም በሚሰበር ሸምበቆ በሚወጋ ተመልሶ
የታመንበትን ጊዜ ሁሉ ይቅር በለን። ታምነን የደፈርንበትን ጊዜ ሁሉ ይቅር በለን። ጌታ ሆይ ግን እሱ ፕሮሚስ አድርጎልናል። እኔ በፊትህ እሄዳለሁ፣ ተራራውን ደልዳላ ሜዳ አደርጋለሁ። ተራራ የለም አላለንም፣ እሳት የለም አላለንም አለ። ግን እኔ በፊት እሄዳለሁ ብሎናል። በምንም ታምር ቢሆን እግዚአብሔር ያሻግራቸዋል፣ ያሻግረናል። የሚራገፈውን ሊያራግፍልን ነው። የሚቀበረውን ሊቀብርልን ነው። የማይዛመደን ዘመድ የመሰለንን ሊያስወግድልን ነው። አባት ሆይ እናመሰግንሃለን፣ ስምህን እንባርካለን። ጌታ ሆይ ከዚህ ቀን ጀምሮ ወደፊታችን ያለውን ሁሉ ላንተ አሳልፈን ሰጠን። የኢትዮጵያ ቤተክርስቲያንን ላንተ አሳልፈን ሰጠን። መሪዎቿን ሁሉ ላንተ አሳልፈን ሰጠን። ረድኤትህ ከመሪዎች ጋር ይሁን። ክንድህ ከመሪዎች ጋር ይሁን። ምሕረትህ ከመሪዎች ጋር ይሁን። በጌታ በኢየሱስ ስም